ፕሩቨን ኤንኢሲ በዚህ ደረጃ ላይ ይህ በሽታ ስለመከሰቱ የሚያረጋግጡ ምልክቶች አሉ። በዚህ ደረጃ ላይ ያለ ሕፃን የሆድ ኤክስሬ ምስሉ የዚህን በሽታ ምልክቶች በግልጽ ያሳያል። በአንጀቱ ውስጥም ትላልቅ የአየር ክበቦች ይታያሉ። ላርጅ ጋስ ግሎቢዩልስ ዊዲን ደ ኢንቴስቲን አንጀቶች በደንብ እየሰሩ ስላልሆነ የሆድ ድምጾች አይሰሙም። ስቴጅ 3 አድቫንስድ ኤንኢሲ በዚህ ደረጃ ላይ አንጀት ክፉኛ ከመጎዳቱ የተነሳ የአንጀት ግድግዳ ላይ ቀዳዳዎች ይፈጠራሉ። በዚህ ደረጃ ላይ የሚታዩ የበሽታው ምልክቶች የሚከተሉት ናቸው። ከፍተኛ የአተነፋፈስ ችግር፣ አነስተኛ የደም ግፊት እና ጠቅላላ የሆድ ክፍል ውስጥ ኢንፍላሜሽን መከሰት ናቸው። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና ለዚህ በሽታ የሚሰጥ ሕክምና እንደ በሽታው አስከፊነት፣ እንደ ሕፃኑ ዕድሜ እና እንደ አጠቃላይ የሕፃኑ ጤንነት ይወሰናል። ይህ ሕክምና ከ1 ሳምንት እስከ 10 ቀን ይወስዳል። በዚህ ሕክምና ሕፃኑ የሕፃናት ከፍተኛ እንክብካቤ ክፍል ውስጥ እንዲተኛ ይደረጋል። ሕፃኑ በደም ቱቦ ምግብ እንዲሰጠው ይደረጋል። በአፍ ወይንም በአፍንጫ ምግብ መስጠት ይቆማል። ኢንፌክሽኑን ለማከም ጸረ ባክቴሪያ መድኃኒቶች ይሰጣሉ። ቱቦ ወደ አንጀት እንዲገባ ይደረግና በአንጀቱ ውስጥ ያለውን ከመጠን በላይ የሆኑ ፈሳሽና አየር እንዲወገዱ ይደረጋሉ። ሕፃኑ እየተሻለው ካልሆነ ወይንም የአንጀት መበሳሳት ካጋጠመ የአንጀት ቀዶ ጥገና ሕክምና ይደረጋል። ይህ በሽታ ከሚያጋጥማቸው 4 ሕፃናት ውስጥ አንዱ ቀዶ ጥገና ይፈልጋል። ይህ ቀዶ ጥገና በ2 ምዕራፎች ነው የሚደረገው። እነዚህ ምዕራፎች በሳምንታት ወይንም በወራት ሊለያዩ ይችላል። የመጀመሪያው ቀዶ ጥገና የተጎዳውን የአንጀት ክፍል ማስወገድ እና አርቴፊሻል የሰገራ ማውጫ ቱቦ መፍጠር ነው። ኮሎስቶሚ ይህም የሚደረገው የተወሰነው የአንጀት ክፍል እረፍት ወስዶ እንዲያገግም ተብሎ ነው። ሁለተኛው ቀዶ ጥገና የሚካሄደው አርቴፊሻሉን የሰገራ መውጫ አቋርጦ መደበኛውን የሰገራ መውጫ ስራ እንዲመለስ ማድረግ ነው። ከእነዚህ ቀዶ ጥገና በኋላ ሕፃኑ ምግብ የሚወስድና ክብደት የማይቀንስ ከሆነ ከሆስፒታል መውጣት ይችላል ማለት ነው። ነርሷ ሕፃኑን በቤት ውስጥ እንዴት መመገብና መንከባከብ እንዳለብን ትመክረናለች። ፕሬቬንሽን በሽታው እንዳይዘን መከላከያ ዘዴ የዚህ በሽታ ትክክለኛ ምክንያቱ ስለማይታወቅ መከላከያ ዘዴውን በእርግጠኝነት አይታወቅም። ነገር ግን ሐኪሟ ልጃችን ለዚህ በሽታ ተጋላጭነቱ ከፍተኛ እንደሆነ ከነገረችን የተወሰኑ ጥንቃቄዎችን መውሰድ አለብን። እነዚህም የእናት ጡት ወተት መስጠት፣ የእናት ጡት ያልሆነ ምግብን በቱቦ አድርገን ለፕሪማቸር ጨቅላ ስንመግበው በአንጀት ውስጥ የሚከሰተው የባክቴሪያዎች እድገት ከልክ በላይ ፈጣንና ጎጂ ይሆናል። የእናት ጡት ወተት ጤናማ የአንጀት መጎልበትን ያግዛል። ማለትም የእናት ጡት ወተት በአንጀታችን ውስጥ የሚከሰተውን የባክቴሪያዎች እድገት ተመጣጣኝና ለአንጀታችን እድገት ጤናማ እንዲሆን ያደርጋል። ስለዚህ ለሕፃኑ መስጠት ያለብን የእናት ጡት ወተትን ነው። በተጨማሪም የእናት ጡት ወተት አነስተኛ ክብደት ኖሯቸው ለሚወለዱ ሕፃናት ጠቃሚ ነው። አንድ ጥናት እንዳመለከተው አነስተኛ ክብደት ኖሯቸው ለሚወለዱ ሕፃናት ከወሊድ በኋላ ለ14 ቀናት ቢያንስ 50% የእናት ጡት ወተት የያዘን ምግብ መመገብ ሕፃኑ ለዚህ በሽታ ተጋላጭ የመሆን ዕድሉን በ6 እጥፍ ይቀንሰዋል። ከወሊድ በፊት መጨረስ የነበረባቸውን እድገት ሳይጨርሱ ለተወለዱ ሕፃናት ፕሪማቸር ቤቢስ ከእናት ጡት ወተት በስተቀር ሌላ ምግብ ለተወሰኑ ጊዜያት ማብላት የለብንም። ምክንያቱም አንጀታቸው እድገቱን ስላልጨረሰ ሌላ ምግብ ሊከብደውና ኢንፌክሽን ሊፈጠር ስለሚችል ነው። ፕሮባዮቲክስ እንደ ቢፊዱስ ኢንፋንትስ እና ላክቶባሲሉስ አሲዶፊሉስ ያሉ ፕሮባዮቲክ ባክቴሪያዎች ሕፃናት በዚህ በሽታ የመያዝ ዕድላቸውን ይቀንሱታል። ነገር ግን እነዚህ ምን ያህል ውጤታማ ናቸው? በምን ያህል መጠን ቢሰጡ ጥሩ ነው?
እና የትኞቹ ባክቴሪያዎች ቢሰጡ ይሻላል? ስለሚባሉት ጉዳዮች ጥቂት ምርምሮች ናቸው የተካሄዱት።